ጤና ይስጥልኝ ተከታታዮቼ ሰለሞን ነኝ። ይህ የኢኮኖሚ ንቅናቄ በኢትዮጵያ የተሰኘው ዝግጅት ነው። የዛሬው ዝግጅት እጅግ ወቅታዊና አንገብጋቢ በሆኑ 3 ኢኮኖሚያዊ ጉዳዮች ላይ ያተኮረ ይሆናል። እነዚህም ወቅታዊ ኢኮኖሚያዊ ጉዳዮች ወይም ጥያቄዎች ምንድን ናቸው? ምንስ ማድረግ ይኖርብናል? ወደ መፍትሄው የሚያመጡን ጉዳዮች ማለት ነው። በቀጥታ ወደ ርዕሰ ጉዳዩ ስገባ በየትኛው ህብረተሰብ ውስጥ ከሚነሱ መሰረታዊና አንገብጋቢ ጥያቄዎች ውስጥ ማለትም ኢኮኖሚያዊ ጥያቄዎች ውስጥ 3 ነገሮች ጎልተው ይታያሉ። አንደኛው ስር የሰደደ ስራ አጥነት unemployment የምንለው ማለት ነው። በጣም ስር የሰደደ deep rooted የተስፋፋ የስራ አጥነት ሲኖር ከፍተኛ ኢኮኖሚያዊ ቀውስ ብቻም ሳይሆን ማህበራዊና ፖለቲካዊ ቀውስንም ያስከትላል። ሁለተኛው ላይ ደግሞ የዜጎች የገቢ ልዩነት በአንድ ህብረተሰብ ውስጥ ሲፈጠር አንድ ሀገር የምታመርተው ምርት ሀብትን ይፈጥራል። ሀብት ክፍፍሉ ለዜጎች በፍትሃዊነት ካልተዳረሰ የሚፈጠረው የገቢ ልዩነት የሀብት ክፍፍል ልዩነት ጥቂቶችን የተመቻቸ ኑሮ የሚያስገኝላቸው ሆኖ አብዛኛው የስቃይ ኑሮን የሚገፋ ከሆነ ይሄ ወደ ቀውስ እንደሚያመራ ግልጽና ግልጽ ነው። ምንም ጥያቄ የለውም። ይሄ ሳይንሱ ጥርት አድርጎ ያስቀመጠው ጉዳይ ነው። ኢንካም ኢንኢኳሊቲ የምንለው በዓለም ዙሪያ በተለያዩ ሀገሮች ውስጥ አስቸጋሪ የሆነውና አሁን ወደ ሌላ አይነት አሰራር ውስጥ እያስገባን ያለ ጉዳይ ነው። ይሄ የኢትዮጵያ ብቻም ሳይሆን ትላልቅ ሀገሮችን በኢንዱስትሪ ያደጉት እንደውም ከነሱ ነው የተገኘው። ለምሳሌ አሜሪካን ብንወስድ ከፍተኛ ኢንካም ኢንኢኳሊቲ ካለባቸው ሀገራት ውስጥ አንዱ ነው። 1% የሚሆነው ከፍተኛውን የሀብት ክምችት የያዘ ማህበረሰብ ሲሆን የቀረው 99ኙ እጅግ አነስተኛ የሀብት ድርሻ በአጠቃላይ ሼር የሚያደርግ የሚካፈል ማለት ነው በዛ ህብረተሰብ ውስጥ። አሁን ከምላችሁ በላይ ብዙ መገለጫዎች አሉ። የገቢ ልዩነት የዜጎች የገቢ ልዩነት መፈጠር በብዙ መልኩ መገለጫዎች አሏቸው። የድህነት መስፋፋት በትምህርቱ፣ በኢኮኖሚው፣ በስራው፣ በመጓጓዣ ውስጥ የሚታየው ጫና በዜጎች ላይ ይሄ ሁሉ የአጠቃላይ የገቢ ፍትሃዊ ያልሆነ የገቢ ክፍፍል በአንድ ሀገር ውስጥ ሲኖር የሚመጡ ነገሮች ናቸው። እነዚህ ደግሞ በአንድ ሌሊት የሚመጡ ሳይሆን በጊዜ ሂደት እየተከማቸ የተስፋፋ የሚመጣ ነው። ዋነኛው መነሻ የምንከተለው ስርዓተ ማህበር ኢኮኖሚክ ሶሻል ፖሊሲዎች ናቸው፣ ህግጋቶች ናቸው። እነዚህ የሚያመጧቸው ነገሮች በሂደት ሳናውቃቸው ተጠራቅመው አንድ ወቅት ላይ ገንፍለው መፍሰስ ሲጀምሩ ቀውሱ መታየት ይጀምራል ማለት ነው። ስለዚህ ፍትሃዊ የሀብት ክፍፍል ከሌለ በአንድ አገር ዜጎች መካከል ከፍተኛ ቀውስ መምጣቱ አይቀሬ ነው። ከፍተኛ የስራ አጥነት፣ ስር የሰደደ ስራ አጥነት ከተስፋፋ ኢኮኖሚው እያሽቆለቆለ ለከፍተኛ ቀውስ ይዳረጋል። ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ቀውሶች ይስፋፋሉ። የሀገርን አጠቃላይ ቀውስ
ያፋጥናል ማለት ነው። ሌላኛው ደግሞ የዋጋ ንረት የሚያስከትለው የኑሮ ውድነት ኢንፍሌሽን የምንለው ነው። የምንፈልጋቸውን ቁሳቁሶች፣ ዕቃዎች፣ ምግብ ሌላም ይሆናል የምንገዛ ዋጋቸው እየናረ ሲሄድ እጃችን ያለው ገንዘብ እሱን መግዛት ሳይችልም ምንም ማግኘት የማይቻልበት ደረጃ እየደረሰ ሲሄድ ያ ከፍተኛ የዋጋ ንረት ኢንፍሌሽን የኑሮ ውድነትን ያስከትላል ማለት ነው። እነዚህ ነገሮች ግልጽና ግልጽ በሀገራችን ውስጥ ይታያሉ። ይሄ ብዙ አቅጣጫን የሚያመለክት እርስ በርሱ የተሳሰሩ አጠቃላይ ቀውሶችን የሚያመጡ ሶስቱ ዋና የሀገራት ቀውስ ናቸው። ሰሞኑን ብዙዎቻችን በተለያዩ ሚዲያዎች ላይ ዜናን ተከታትለን ከሆነ ደቡብ አፍሪካ ውስጥ እየሆነ ያለው ጉዳይ ከዚሁ ጋር የተያያዘ ነው። የዚሁ ውጤት ነው። በአንድ ጉዳይ ወይንም የቀድሞው ፕሬዝዳንት በፈጠሩት በተባለው ሙስና የተነሳ ቀውስ ሳይሆን ስር የሰደደ ስራ አጥነት፣ ከፍተኛ የኑሮ ውድነት እንዲሁም ፍትሃዊ ያልሆነ የሀብት ክፍፍል የሚታይበት ማህበረሰብ ስለሆነ ነው። ከፍተኛ ኢንካም ኢንኢኳሊቲ ከሚታይባቸው ሀገራት ውስጥ ደቡብ አፍሪካ አንዷ ነች። ስራ አጥነትም እንደዛው ነው። ይህ እንግዲህ ባለፉት 20-30 ዓመታት ውስጥ ተከማችቶ የፈነዳ ችግር ነው። በየጊዜው ብልጭ ድርግም ይላል። መሰረታዊ ችግሩ ይሄ ነው። በአፓርታይድ ዘመን በነበረበት ጊዜ የነበረው የተፈጠረው አጠቃላይ ቀውስ ገብተው ቅኝ ግዛት የያዙት ነጮች ከፍተኛውን ሀብት፣ መሬት፣ ማዕድናት ሁሉንም በቁጥጥራቸው ስር አውለው ስለነበረ እና ተወላጁ ዜጋው እዛው ዘላለም የኖረው ደግሞ ባዶ እጁን በመቅረቱ ቀስ በቀስ የተፈጠረው ክፍተት ከነፃነት በኋላ እንኳን አጥጋቢ መፍትሄ ባለመሰጠቱ፣ ትክክለኛ መፍትሄ ባለመሰራቱ በሂደት እየተጠራቀመ ሄዶ ይሄንን ቀውስ አምጥቷል። የሀገሪቷ እድገት የሚታየው ከብዙ የአፍሪካ ሀገሮች ከፍተኛ እድገት ታሳያለች የተባለችው ሀገር ቁሳዊ እድገቱ ሊታይ ይችላል። የህንፃው፣ የመንገዶቹ፣ ሌሎች ነገሮች ሊታዩ ይችላሉ። ያ ሀብት የሚፈጠረው አጠቃላይ የሀገር ሀብት ግን የት ነው የሚገባው? ማን እጅ ነው የሚሰበሰበው የሚለው ወሳኝ ነው። ጥቁሩ አካባቢ ደግሞ ከመኖሪያ ቤት አንስቶ እስከሚበላው ምግብ የሚያጣበት ሁኔታዎች በሰፊው ይታያል። ያ የተጠራቀመ ቀውስ ነው። የሀብት ክፍፍል ችግር። ይሄ ፖሊሲ ውስጥ የምንከተለው ስርዓተ ማህበር ውስጥ የምንሰራቸው ስራዎች ውጤቶች ናቸው። ይህን ያስከተሉ በጊዜው መፍትሄ አለማግኘታቸው እያለ በዜጎች መካከል ወይ በማህበረሰብ መካከል ከፍተኛ መለያየትን፣ መራራቅን፣ መጠላላትን፣ መፋጀትን አምጥቷል። ይሄ የሰዎች ስራ ውጤት ነው። የኑሮ ውድነቱ ማለትም የዋጋ ንረት፣ አጠቃላይ ኑሮ ውድነት ማምጣቱ፣ የስራ አጥነቱ፣ እነዚህ ሁሉ እየተደራረቡ አገሪቷን ለከፍተኛ ቀውስ የዳረጉት እነዚህ መሰረታዊ አንድን ሀገር የሚያጋጥሟቸው የፖሊሲ፣ የህግ፣ አጠቃላይ
የስርዓቱ መዋቅር የሚያስከትላቸው ውጤቶች ናቸው። ይሄንን በአጠቃላይ ስር ነቀል በሆነ ለውጥ ካልተሰራ መዋቅሩን፣ ፖሊሲውን፣ ሌላውንም አይቶ እንደገና ካልተዋቀረ እንደነዚህ አይነት ችግሮችን መፍታት አይቻልም። የማህበራዊ ሳይንስ፣ የኢኮኖሚክ ሳይንስ የሚያሳየው ይሄ ነው። የፍሪ ማርኬት ወይም የነፃ ገበያ አንዱ ችግር ደግሞ በዜጎች መካከል የሚፈጥረው የገቢ ልዩነት፣ የሱ ትልቁ ችግሩ እሱ ነው። የካፒታሊዝም፣ ፍሪ ማርኬት፣ ሊበራል ኢኮኖሚ የምንለው እያደር በዚህ ውስጥ ለነበሩ አገሮች ትልቅ ራስ ምታት የሆነው ኢንካም ኢንኢኳሊቲ ወይም በዜጎች መካከል ያለ የገቢ ልዩነት ከፍተኛ ቀውስ ለሀገራት እያመጡ ያሉት በሚከተሉት ስርዓት፣ በሚከተሉት ፖሊሲ፣ በሚከተሉት አጠቃላይ ስርዓተ ማህበር ምክንያት ነው። ከዚህ ግን የሚያወጡ መፍትሄዎች እየመጡ ነው ያሉት። የሳይንስና ቴክኖሎጂ እድገት ሊበራል ኢኮኖሚ የሚፈጥረው እንደነዚህ አይነት የተከማቹ ድህነቶችን የሀብት ክምችቱ ኖሮ ተጠቃሚው የተወሰነ ከሆነ አብዛኛው ስቲል ሀብቱ ቢኖርም ድህነት ውስጥ ይኖራል ማለት ነው። ይሄ የታየ የተረጋገጠ እውነታ ነው። ይህ አይነት ችግር የትኛውም ሀገር ውስጥ ይከሰታል። ሰው ባለበት በየትኛውም ሀገር ውስጥ ሊከሰቱ የሚችሉ የአንድ ሀገር አጠቃላይ የህመም ምልክቶች ናቸው። ስራ አጥነት፣ በዋጋ ንረት የተነሳ የኑሮ ውድነት፣ በዜጎች መካከል የሚፈጠር የገቢ ልዩነት ኢንካም ኢንኢኳሊቲ፣ የሀብት ክፍፍል ፍትሃዊ አለመሆን፣ እነዚህ አይቀሬ ችግሮች ናቸው። ችግሮቹ ግን የሚፈቱ ናቸው። የሚፈቱ ደግሞ እኛ በምናዋቅራቸው ስርዓት መልክ ነው ሊፈቱ የሚችሉት። ምን አይነት ስርዓት እንዘርጋ፣ ምን አይነት ፖሊሲዎች እንንደፍ፣ ሁሉን አካታች የሆነ ስራ እንዴት እንስራ የምንላቸው ስራዎች እስካልተሰሩ ድረስ ችግሮቹ አይጠፉም፣ እንዳለ ይቀጥላሉ፣ እየባሰ ሊሆኑ ይችላሉ። አሁን ወደኛ አገር ኢኮኖሚ ስናተኩር እነዚህ ነገሮች ለረጅም ጊዜ ይታያሉ። ኢትዮጵያ ውስጥ ቀስ በቀስ የአንኤምፕሎይመንት እየተከማቸ ከዩኒቨርሲቲ እየተመረቁ የሚወጡት ተማሪዎች ስራ አጥ እየሆኑ ሲመጡ የዋጋ ንረቱ የኑሮ ውድነትን እያናረው እዚህ ጋር ያደረሰው፣ የሀብት ክፍፍሉን ደግሞ ስናይ በጣም ጥቂቶች ናቸው የተሻለ የተደላደለ ኑሮ የሚኖሩት። አብዛኛው ግን ከእጅ ወደ አፍ እንኳን መኖር የተሳነው በጣም ብዙ በሚሊየን የሚቆጠሩ ኢትዮጵያውያኖች አሉ በኢትዮጵያ ምድር ላይ ማለት ነው። ይህ ወደንም ጠላንም አደገኛ ቀውስ በሀገር ውስጥ በህብረተሰብ ውስጥ ያመጣል። ምንም የምንክደው ነገር የለም። ይሄ እውነታ ነው። it's a fact of reality። በሂደት እነዚህ ነገሮች ውለው አድረው ይመጣሉ። በአጠቃላይ አንድ ላይ ሊያጠፉ ነው የሚችሉ ነገሮች ናቸው። እንዳልኳችሁ ግን ይሄንንም የሰራው ሰው የሚከተለው ፖሊሲ፣ ስትራክቸር፣ ፖለቲካል፣ ኢኮኖሚክ፣ ሌሎች ስትራክቸሮች፣ መዋቅሮች የሚፈጥሯቸው ነገሮች ስለሆኑ እነሱን ደግሞ የሰራናቸው እኛው ሰዎች ነን፣ ተሰባስበን የምንፈጥራቸው። እነሱንም መለወጥ የምንችለው ደግሞ እኛው ሰዎች ነን። ማንም ተወቃሽ የለም። በምንም መልኩ በዚህ የመጣን ችግር
በአምላካችን ማሳበብ አንችልም። አምላካችንን ማማረር አንችልም። ሌላው ቀርቶ ለክፉ ጊዜ የምናነሳው ሰይጣን ጭምር አገባው ሰይጣንም አይደለም። በምንም መልኩ ሰበብ ምንም አይሰራም። አምላክም ይህን አያደርግም። ሰይጣንንም በምድር ላይ ሰፍቶ ይህን ሁሉ ችግር ያምጣ ብሎ በፍጹም ፈጣሪ ይህን አያደርግም። የእጃችን ውጤት የስራዎቻችን ውጤቶች ናቸው ይህንን የሚያመጡት። ያ ማለት ምን ማለት ነው? በራሳችን እጅ ደግሞ እንፈታቸዋለን። ግልጽና ግልጽ። አለበለዚያ አሁን ባለንበት ሁኔታ ብዙ የፖለቲካ ቀውስ ባለበት ኢትዮጵያ ከውጭ ያላት ግንኙነት ከዓለም አቀፍ የተለያዩ ድርጅቶች ጋር ያላት የተወሳሰቡ ችግሮች አንጻር መጪው ጊዜ ለኢትዮጵያ ከባድ ሊሆን ይችላል፣ አሳሳቢ ሊሆን ይችላል። ፖለቲከኞች ለሀገር ሰላም ሲባል የትኛውንም ችግር በሰላም መፍታት ቢችሉ ይሄ ከምንም በላይ የሚመረጥ የምንመኘው ጉዳይ ነው። ሰላም ለብዙ ነገር መሰረት ነው። በተቻለ መጠን ሰላም የሚመጣበትን መንገድ ለማምጣት የትኛውንም አይነት መስዋዕትነት ከፍሎ ምንም ነፍስ ሳይጠፋ ይሄው ያለችን የደሃ ሀብታችን የቀረችውም ሳትወድም በብዙ መልኩ ሳንቆሳሰል ለወደፊቱም መጥፎ ስር የሰደደ የጥላቻ ታሪክም ሳናስቀምጥ መፍታት ብንችል ይቻላልም ብዬም ስለማምን ይሄንን ቅድሚያ ሰጥተን ብንሰራ ሁሉም ሰው መስራት ቢችል ይቻላል። አጥፍተንም ከጥፋትም ተመልሰን ሰላምን ካመጣን ወደ ሰላም ከሄደን ሁሉም ነገር መልክ እያዘ መፍትሄ ሊያገኝ ይችላል። ያን እኔ በእኔ በኩል ኢኮኖሚው ላይ አተኩሬ ነው። ያኛው በሚወራበት ሰዓት ኢኮኖሚው ውስጥ ያለው ጉዳት ደግሞ ፈጽሞ አይታይም፣ ይሸፈናል። ካልታየ እንደውም ከፖለቲካው ይልቅ ኢኮኖሚው ይዞን ጥርግርግ አድርጎን ሳናስበው በተኛንበት እንደመጣ ጎርፍ ይዞን ሊሄድ ይችላል። ይሄ ሀቅ ነው፣ እውነታ ነው። ሳይንሱ የሚተነትነው ፋክት ነው። አሁን በሀገራችን ባለው ሁኔታ ሀገሪቷ አጠቃላይ የኢኮኖሚ ዘርፏን ማየት መተንተን ባንገባ የተወሰነው ነገር እንዲህ ለምሳሌ የኢምፖርት ኤክስፖርት ወደ ውጪ የምንልከውና ወደ ውስጥ የምናስገባውን የኢኮኖሚ ዘርፍ ብንመለከት ኢትዮጵያ ግልጽ ነው። በጣም ብዙ ነገሮችን ወደ ሀገር ታስገባለች። የተወሰኑ ምርቶችን በመጠንም አነስተኛ ሆነም በአይነትም አነስተኛ የሆኑ ምርቶችን ወደ ውጪ ትልካለች። ወደ ውጪ የምንልከው ለምንድን ነው? የውጪ ምንዛሬ ለማግኘት። ዓለም የሚገበያየው የውጪ ምንዛሬ በአሁኑ ዘመን የምናውቀው የወደፊትን አናውቅም፣ ዶላር የተባለውን ነገር ለማግኘት ከውጪ ያልሱ መግዛት ስለማንችል ያስፈልገናል። በዛ ምክንያት ነው የምንሸጠው እንግዲህ ማለት ነው። ወደ ውስጥ የምናስገባው ደግሞ የትየለሌ ነው። መዓት ነገር እናስገባለን። በሌለን ዶላር በዱቤም በምንም እናስገባለን። ያ በራሳችን ላይ ችግር ነው የምናስገባው ማለት ነው። የተከማቹ ችግሮችን በዶላር እየገዛን ራሳችን ላይ እንጭናለን ማለት ነው። ይህን መካድ አንችልም። ሳይንስ ነው፣ ሪያሊቲ ነው፣ ፋክት ነው፣ እውነታ ነው። ስለዚህ ይሄ በሂደት የሚያመጣው ቀውስ ቀላል ቀውስ አይደለም። በተለይ በአሁኑ ሁኔታ
ብዙ ውጫዊም ሆነ ውስጣዊ ጫና ባለበት ውስጥ ኢኮኖሚው ሄዶ ምን ሊያደርሰን እንደሚችል እግዚአብሔር ይወቅ። ግልጽ ነው። ከባድ ነገር ነው ሊፈጠር የሚችለው ማለት ነው። ስለዚህ እነዚህን ነገሮችን እንደቀላል ማየት የለብንም። ሳናውቀው ነው የምንሰምጠው ማለት ነው። ውሃ ሐይቅ ወይ አንድ ውሃ ላይ እየተንሳፈፍን ያለን ሳናውቀው ቀዳዳ ከተፈጠረች ጀልባው ላይ ቀስ በቀስ ሊያሰምጠን ይችላል። እኛ ፖለቲካው ላይ ያለው ነገር በብዙ መልኩ ሲወራ ኢኮኖሚው ላይ ያለው ነገር ሳናየው ይዞን ሊያሰምጠን ይችላል ማለት ነው። ይህንን ትኩረት ሰጥተነው ካላየነው ሰሞኑን ዜና ላይ ተከታትላችሁ እንደሆነ ደቡብ አፍሪካ ውስጥ የተከሰተው ነገር የዚሁ ውጤት ነው። የቀድሞ ፕሬዝዳንት በወቅታዊ በሙስና ምክንያት ፍርድ ቤት በተፈረደበት ሁኔታ ሳይሆን ዋናው ምክንያት እነዚሁ 3 ምክንያቶች ነበር። 3 ኢኮኖሚያዊ ምክንያቶች። ስር የሰደደ ስራ አጥነት በአገሩ ተፈጥሮ ነበር የተከማቸ። በዋጋ ንረት የኑሮ ውድነትም እየተስፋፋ ነበር። ከዛም በላይ ደግሞ ከፍተኛ ችግር የፈጠረው በዜጎች መካከል ያለው የገቢ ልዩነት ኢንካም ኢንኢኳሊቲ የሚባለው እዛ ደቡብ አፍሪካ ውስጥ በከፍተኛ ሁኔታ ይታያል። ነጮች በመጡ ጊዜ መሬቱንም ማዕድኑንም ምኑን ይዘውት በነበረበት ጊዜ የተወላጁ የዛ ምድር ውጤት የሆነው አፍሪካዊ ጥቁር ሕዝብ ደግሞ እንዳለ ከዚህ ነፃ ሆኖ ተገሎ ምንም የሌለው ዜጋ ነበር የሆነው። ከአፓርታይድ መውደቅ በኋላ ከነፃነት በኋላ የተደረገው ማሻሻያ እርቁና ሁኔታው ኢኮኖሚው ላይ አልተሰራም። እንደዚህ አይነት ነገር ላይ አልተሰራም። ግልጽ ጥናቶች ያሳያሉ። ሲከማች ሲንደባለል መጥቶ ያለው ችግር እዚህ ላይ ደረሰ። እዛ ቀውስ ዝርፊያው ላይ በሰሞኑን በተለያዩ ሞሎች መቃጠል፣ የተለያዩ ቀውሶች፣ መኪናዎች፣ የሰዎች ህይወት መጥፋት፣ የሱቆች መውደም የምናያቸው የተለያዩ ሚዲያዎችም እንደሚገልጹት እንዴት እንኖርን ኑሯችን አስገድዶን ነው በቃ የምናደርገው እስከሚል ድረስ ነው እንግዲህ የምናያቸው። ይህ ማለት ምንድነው? የነዛ 3 ነገሮች መከማቸት በሂደት ሊያመጣ የሚችለው ነገር አይቀሬ ነው። የትኛውም ቦታ አሁን ደቡብ አፍሪካ ከአፍሪካ ሀገሮች የተሻለ እድገት ላይ ያለች የተመነደገች ተብሎ ይነገርለታል። ማደግ በህንፃ ቁጥር፣ በህንፃ ክምችት፣ በመንገድ ምናምን ብቻ አይደለም። ስታቱሱ ነው። ለዜጎች በሚደርሰው የሀብት ክፍፍል ነው ዋነኛው የእድገት መገለጫ መሆን ያለበት። የኢኮኖሚክስ ትልቁ እና ዋነኛው ችግሩ አንድ አጠቃላይ ምርትን ወስዶ ያንን እንደ አገር እድገት ጂዲፒ የምንለው ግሮስ ዶሜስቲክ ፕሮዳክት ጂዲፒ አደገ ስንል በአጠቃላይ በሀገሪቷ ውስጥ የነበረው የሀብት ክምችት ወይም የተፈጠረው ምርት በዚህን ያህል አድጓል ማለት ይቻላል። ያ ያደገው ለእያንዳንዱ ዜጋ ህይወት መለወጥ በተግባር ውሏል ማለት አይደለም፣ ታይቷል ማለት አይደለም። እሱ አሳሳች ነው። በመሆኑም ለዜጎች ህይወት መቀየር ያደረገው አስተዋጽኦ ምንድን ነው የሚለው ጥቂት ቦታ ህንፃ ተገንብቶ ብናይ አብዛኛው ቦታ እንኳን ሊኖርበት ሊታይ የማይገባ መኖሪያ ቤቶች፣ ሰፈሮች፣ ሌላው ችግር የተንሰራፋበት ድህነት ክምችቱን ያደረገበትን አካባቢ ስናይ ህንፃዎች አድገዋል ወይ መንገድ ተሰርቷል። መንገዶች ወሳኝ ናቸው፣ ያስፈልጋሉ። ግን ለእያንዳንዱ ዜጋ
ምን ያህል አስተዋጽኦ አድጓል በህይወቱ አምጥቷል የሚለው ነገር ላይ ስንመጣ ችግር ነው። እሱ ነው ችግራችን። የዜጎች የሀብት ክፍፍል የምንለው እሱ ነው። እያንዳንዱ ሰው የሚበላው የሚኖርበት እዛ ላይ የሚታይ ጠብ የሚል ነገር ካልመጣ በሂደት ድሮ ከነበረችው እየመነመነ እያነሰ ሲሄድ ሰው ዜጋ መቀመቅ እየገባ የመሄድ ያህል ነው የሚያሳየው። ስለዚህ ከዚህ መውጣት አለብን። የደቡብ አፍሪካው ኬስ ይህንን ያሳየናል። ያ ማማሩ የደቡብ አፍሪካ የተለያየ እንትኑ አይደለም። ለዜጎች ህይወት ምናምን ተዋል። ያም ተገንብቶ ሊወድም ይችላል። እኛም ሀገር ተከስቷል። ከዛሬ 3-4 ዓመት በፊት የነበረው ህዝባዊ ንቅናቄ ስንቱን አውድሟል፣ ስንቱን ትናንቋል። ያ ምንድን ነው የሚያሳየው? ዜጎች ላይ ትኩረት አለማድረጋችን የሚያመጣው ችግር ነው። የሙስናው፣ የሀብት ክፍፍሉ፣ የኑሮ ውድነቱ፣ ስራ አጥነቱ ሁሉ ነገር ተደራርቦ አጠቃላይ ኢኮኖሚያዊ ቀውስ፣ ፖለቲካዊ ቀውስ፣ ማህበራዊ ቀውስን ያመጣል። የማይቻል ከፍተኛ ቀውስ ውስጥ ይወስደናል ማለት ነው። አሁን ደግሞ ባለን ሁኔታ ይሄንን እያየን ነው። ለዚህ ጊዜ ሰጥተን መፍትሄ በአስቸኳይ መስጠት ያስፈልጋል። ለዚህ ደግሞ ሁላችንም ትኩረት የምንሰጠው ነው። አገር እወዳለሁ፣ ህዝቤን እወዳለሁ፣ እያንዳንዷን ኢትዮጵያ ምድር ላይ ያለችዋን ነፍስ እወዳለሁ፣ አከብራለሁ፣ ነፍስ እንዲኖር እፈልጋለሁ፣ ህይወት እንዲኖር እፈልጋለሁ። እያንዳንዱ ሰው ህይወት የኔ ህይወት ነው ብለን የምንሰራበትን አይነት ኢኮኖሚያዊ ስርዓት ካላመጣን ምንም ነገር ለውጥ ልናንችል። ይህን መስራት መቻል። ይህን የምንሰራው ደግሞ የጥቂት ሀብታሞችን አሰራር ተከትለን መሄድ አይደለም። ይሄ ካፒታሊዝም ውስጥ ታይቶ ኦልሬዲ ተተችቷል። ሌላ አዳዲስ መንገዶች የመጡ ነው። እኔም ለረጅም ጊዜ በዚህ ላይ እያሳየው ነው ያለውን ወቅታዊ አፕዴት የሆኑ መረጃዎችን በማግኘትና ከወቅቱ ጋር የሚሄዱ ሀሳቦችን በማመንጨት ነው እያደረግኩ ያለሁት፣ እየቀሰቀስኩ ያለሁት። ማየት ይኖርብናል። ቀጣዩ መሆን ያለበት ሁሉን አካታች፣ ሁሉንም ዜጋ ያካተተ የልማት ስራ ነው መስራት ያለብን። ለዚህ ደግሞ መሰባሰብ፣ የህብረት ስራ ማህበር በጣም ወጪ ቆጣቢ፣ የአመራረታችን ወጪ ቆጣቢ፣ ሁሉንም ዜጋ የሚያካትት፣ ለሁሉም ዜጋ ህይወት የሚያስብ፣ በዚህ ላይ ከውጭ ምንዛሬ ጫና ሊያድነን ሊያተርፈን የሚችል በጣም ቤስት። በዚህ ዘመን እንኳን እኛ አገር ውስጥ ያለ ነው የተመቻቸ ነው፣ ማህበራዊ ኑሯችን የተመቻቸ ቀርቶ አሜሪካ ውስጥ የአሜሪካ ካምፓኒዎች ቻይና ውስጥ ለማትረፍ በሄዱበት ወቅት ከተማዎቹ በሙሉ ወና በቀሩበት እና ከፍተኛ ስራ አጥነት በተፈጠረበት አገር ውስጥ አሜሪካ ውስጥ ማለት ነው። በሂደት አሁን የመጣው ነገር የህብረት ስራ ማህበራት እንደ ጉድ እየተስፋፉ ነው ያሉት። በሶላር ኤነርጂ ማምረት በሉት፣ በጣም ዘመናዊ የቴክኖሎጂ አይነቶችን በመጠቀም የሚሰሯቸው የህብረት ስራ ማህበራት ከፍተኛ ድጋፍ አግኝተው ከፍተኛ ትኩረት ሰጥተው ህብረተሰቡ ራሱን በራሱ እያስፋፋ እያደራጀ ነው ያለው። ከዛ በተጨማሪ ደግሞ ሰው ሎካል የሀገር ውስጥ ምርት ላይ አሁን አሜሪካ በተለይ ከቻይና ጋር በተያያዘ ካምፓኒዎቿን ባጣችበት ጊዜ አገር ውስጥ በተፈጠረው ከፍተኛ ኢኮኖሚያዊ ቀውስ የስራ አጥነቱ፣ ድህነቱ ተስፋፍቷል፣ ጨምሯል። የአሜሪካ ካምፓኒ ለትርፍ ሲሉ ጥለውት ሄደው እነሱ ማትረፋቸውን እንጂ ስለዚህ ጋር አያስቡም። ያለውም ስርዓቱም ራሱ እንደዛ አያስገድዳቸው። እነሱ ሄዱ ትርፍ ፍለጋ፣ ያለው ዜጋ ግን ስራ አጥ ሆኖ ሙሉ ከተማ እንዳለ የተዘጋበት ከተማ አለ አሜሪካ ውስጥ። ሙሉ ከተማ
የድሮ መኪና ማምረቻ ምን የሚባሉ ብዙዎች ወና የቀረበት ከተማ ብዙ ናቸው። ከዚህ ብዙ ነገር ተምረዋል ዜጎች ራሳቸውን በራሳቸው እየተደራጁ እንደገና የህብረት ስራ ማህበራትን በማምጣት እዛው የሚመረተው ምርት እዛው ሎካል የሀገር ውስጥ ምርት መጠቀም የሚለውንም ነገር ከመንግስትም ድጋፍ ማግኘት ጀመሩ። ስለዚህ አሁን ራሱ እንደ ማስታወቂያ እንደ ፕሮሞሽን ራሱ የሚደረገው ባይ ሎካል የአካባቢ የሀገር ውስጥ ምርትን ግዙ ላመረተው መንግስት ድጋፍ ያደርግለታል። ለገዢዎችም ማበረታቻ ብዙ ነገሮች ይደረጋሉ። የአካባቢው ዜጋው ተጠቃሚ እንዲሆን ማለት ነው። ስለዚህ ወደኛ ሀገር ስንመጣ በተለይ ከውጭ የምናስገባቸው ብዙ ነገሮች ባሉበትና ሁሉ ነገራችን በውጭ ምንዛሬ በዶላር ላይ የተንጠለጠለ ኢኮኖሚ ከሆነ ያ አንድ አደጋ ባጋጠመው ሰዓት ከፍተኛ አደጋ ውስጥ ነን ማለት ነው። አሁን ያለው እውነታ ሪያሊቲ ይህንን የሚያሳይ ኢትዮጵያ ከፍተኛ የኢኮኖሚ ጥገኝነት በዶላር ላይ አርጋ ከውጭ የሚገባው ነገር ለመግዛት በዶላር ነውና ወደ ውጭ የምንልከው ደግሞ አነስተኛ ስለሆነ ከፍተኛ አደጋ አለው ማለት ነው። እዚህ አገርን እወዳለሁ፣ ህዝቤን እያንዳንዱን ኢትዮጵያዊ እወዳለሁ፣ አገሬን እወዳለሁ ብሎ የሚያስብ ዜጋ በዚህ ጊዜ ምንድነው ማድረግ ያለበት? አገሩን ለመርዳት ህዝቡን ለመርዳት ምንድነው ማድረግ ያለበት? በተቻለ መጠን ከውጭ በዳ የሚያመጡ ነገሮችን በመቀነስ አገር ውስጥ በሚመረቱ ምርቶች ላይ በማተኮር ከፍተኛ ዕዳ ወጪን መቀነስ ይቻላል። ይሄ አንዱ ነው። ሌሎችም ያደጉት አሜሪካ ጭምር እያደረገች ነው ያለችው። ይሄንን ነው የምነግራችሁ። በጥናት ውስጥ በስብሰባም ውስጥ ተሳትፌ የሰማሁትን ነው የምነግራችሁ። ይሄ አለ። ምን ማለት ነው? እኛ ደግሞ ኢምፖርት የምናደርገው ብዙ ዶላር ወጪ አድርገን የምናስገባቸው ብዙ አላስፈላጊ ምርቶች የውጭ ምርቶች አሉ። ራሳችን አምርተን በራሳችን መጠቀም እንችላለን። ለአስፈላጊ ነገሮች ደግሞ ኤክስፖርታችንን መርጠን በጣም ስልታዊ በሆነ በተጠና መልኩ መስራት ይቻላል። ያም እንዳለው ነው። ትልቁ ብልጠት ግን መጀመሪያ ያለው እንዴት አድርገን የውጭ ወጪያችንን እንቀንስ። የውጭ ወጪ የምንለው ከውጭ ምርቶችን ስናስገባ የምናደርገው የዶላር ክፍያ የውጭ ምንዛሪ ክፍያን እንዴት እንቀንስ፣ እንዴት እናድን የሚለው ወሳኝ ነው ለዛ ኢኮኖሚ እድገት ማለት። ምንም ነገር አያስፈልግም። መሬት፣ ውሃ፣ ብዙ መሰረታዊ ነገሮች ካሉ ሌላው ነገር እዛው መመረት የሚችል ነው። እኛ የጎዳን ያነሰን ከወቅቱ ሳይንስና ቴክኖሎጂ እድገት ጋር በፍጥነት አለመጣጣማችን፣ አለመሄዳችን ይሄ ጎድቶናል። ጃፓንና ቻይና አሜሪካ ውስጥ የተፈጠሩ የሳይንስ ግኝቶችን የቴክኖሎጂ ግኝቶችን የተገኙ ማንኛውንም አይነት ነገር በመኮረጅ ኮፒ በማድረግ ለሀገራቸው ኢኮኖሚ ትልቅ አስተዋጽኦ አድርገው እዚህ ደርሰዋል። እኛ በሀገራችን ቢያንስ በእርግጥ ጊዜውም የተመቻቸ ነው። በጣም ብዙ ነገሮችን በነፃ የምናገኝበት ነገሮችም አሉ። ከዛ ውጭ ግን ቢያንስ ኮሪጅን እንኳን መስራት መቻል አለብን። ሌላው ይቀር አንድን ነገር አይተን እሱን እያስመሰለን እንኳን ለመስራት መፍጠር እንኳን ባንችል አስመስለን መስራት ነው። አካባቢ አገር ውስጥ በኢንዱስትሪ በትናንሽ ኢንዱስትሪ ማደግ ካልቻልን የትም ማድረስ አንችልም። የበለጠ ነው ዓለማችን ደግሞ የበለጠ የተወሳሰበ ነው። የባሰ ነገር ሊመጣ ይችላል። የሚመጣው ደግሞ አሳሳቢ በፈጣን ሁኔታ አሳሳቢ ነገር የሚሆነው። ስለዚህ አንድ ዋነኛው መልእክቴ እንደ ዜጋ የአገሬን ህዝቤን እወዳለሁ የሚል የሚያስብ ከልቡ ሊያደርግ የሚችለው ለዚህ ለአገሬ ህዝብ ለእያንዳንዱ ሰው ህይወት አጠቃላይ ለአገሬም ስል
ምንድን ነው መስዋዕት ማድረግ ያለብኝ የሚለውን ራሱን መጠየቅ አሁን ነው ያለበት። በእንደዚህ አይነት ውስጥ ከፍተኛ የሰው ኑሮ ምስቅልቅል በሆነበት እና በጣም በተማረረበት ማህበረሰብ ውስጥ ጦርነት፣ ውጊያ የሚባሉ ነገሮችን በሰላም ለመፍታት ከፍተኛውን ትኩረት ሰጥቶ ከዛ በላይ ደግሞ በኢኮኖሚው ዘርፍ እንዴት ይህን ችግር እናምልጥ ከዛም ወደ ተሻለ እንሂድ የሚለውን ነገር ማሰብ የእያንዳንዱ ዜጋ ጥያቄ ሊሆን ይገባል። የትኛውን መንግስት ይምጣ ይሂድ ያለው ዜጋ ግን ህዝብ ይኖራል፣ እዛው ያለ ነው። ለዛ ህይወት ነው ማሰብ ያለብን። ለፖለቲከኞች አይዲዮሎጂ መረጣ ይህን አይዲዮሎጂ ይህንን የሚለው አይደለም የሚያሳስበን እያንዳንዱ ነፍስ እያንዳንዱ ዜጋ እንዴት በህይወት ይኖራል፣ ከዛም አልፎ እንዴት ዘላቂ ኑሮን ያመቻቻል የሚለው ላይ ነው ሊያሳስበን የሚገባው። ለዚህም ነው እነዚህ ሶስት ነገሮች ስላሉ ይህን ለመስራት ደግሞ መሰባሰብ ግድ ነው። የህብረት ስራ ማህበራት ማደራጀት ብዙ ጥቅሞች አሉ። ከወቅቱ ሳይንስና ቴክኖሎጂ እድገት ጋር ደግሞ በጣም ከሌላውም ዓለም የምናያቸው የእኛንም አጠቃላይ ማህበራዊ አኗኗራችን ውስጥ ጉለቶች ቢታዩን በሂደት እነሱን በማስተካከል እንዴት ተጠቃሚ መሆን እንደምንችል ይህን ካልሰራን በጣም ወጪ ቆጣቢ አመራረትና አኗኗርን መፍጠር ካልቻለን ቀጣዩ እጅግ የባሰ ሊሆን ይችላል። ለዚህም ነው እዚህ ላይ ወቅታዊና አንገብጋቢ ነው ያልኩበት ምክንያት የሚታየኝ ይሄ ነው። ይሄ ጊዜ አይሰጥም። አመት 2 ዓመት በእንደነዚህ አይነት ከተሄደ እርግጠኛ ነኝ የከፋ ነገር ነው የሚመጣው። ያን ማለት አልፈልግም። ምኞቴም ምንም አይደለም። ከዛ እንድንወጣም ነው የምለፋው። ግን አንዳንዴ እውነት ነውና ይመጣል። እውነታ ብንደበቅ አይናችንን ብንጨፍን አይቀርም። አስቀድመን ከሰራን ግን ያን ልናመልጠው ልናስወግደው እንችላለን። ያ ነው። ስለዚህ አጠቃላይ የህብረት ስራ ማህበራት ከዘመናዊ ሳይንስና ቴክኖሎጂ ጋር የተቀናጀ ዘመናዊ አሰራርን መስራት ይቻላል። በየከተማው በየገጠሩ ይሄንን በማድረግ አጠቃላይ ኢኮኖሚያዊ ንቅናቄን መፍጠር ይቻላል። ከተደራጀን አንድ ላይ ከተሰባሰብን ተመሳሳይ ስራ ከሚሰሩ የተለያዩ በዓለም ዙሪያ ያሉ አገሮች አሉ። በዚህ ቅኝት ውስጥ እየሰሩ በከፍተኛ ደረጃ ለውጥ እያመጡ ያሉ ከነሱ ጋር ትስስራችን ስለሚበዛ ስለሚኖር አፋጣኝ ስራዎችን መስራት እንችላለን። ግን መሰባሰብ ግድ ነው። የስራዎችን እንዴት እንሰራቸዋለን ዝርዝሩ አለ። ይሄ እንደ ድሮ ኤንጂኦ ምናምን የሚባለው አንድ ነገር ሳይሆን ለእንደነዚህ አይነት ማስኬጃ ፋውንዴሽን የሚባል አሁን ያለው የህብረት ስራ ማህበራት በአሁኑ ጊዜ እንደ ፋውንዴሽን አይነት ድርጅቶች ናቸው የሚቆሙ። የፋውንዴሽን የፋይናንስ የእውቀት እገዛ የሚያደርግ ድርጅት ነው። በህዝብም በተለያዩ አካላትም የሚመሰረት ነው። እሱን በሂደት እንዴት እንደምንመሰረት አሁንም እንጀምራለን። ምንም ጥያቄ የለው፣ ያን እንሰራለን። ከዛ የህብረት ስራን እንዴት ማስፋፋትና በፍጥነት ከውጪ ምንዛሪ መውጫ መንገድም ነው። በሀገር ውስጥም ደግሞ በከፍተኛ ፍጥነት ሀብት መፍጠሪያ ነው። የሰዎችን ህይወት መቀየሪያ ሀብት መፍጠሪያ ነው። ይሄን በፍጥነት መስራት ያስፈልጋል። ይሄ ምንም ጊዜ አይሰጥም። ስለዚህ ይሄንን ቪዲዮ ለተከታተላችሁ ላያችሁ ይሄንን ሀሳብ እንድትጋሩኝ ይፈልጋለሁ። ይሄ መስራት አለብን። ለስጋችንም ብቻ ማለት ለነፍሳችን እራሱ ትልቅ ነገር አለ። ትልቅ ነፍስን የምናድነው ኢኮኖሚ ላይ ስንሰራ ነው። የምንሰራው ደግሞ በተናጥል ሳይሆን በጋራ ነው። ሁላችንም አንድ ነገር ላይ አይደለም ማተኮር ያለብን። በፖለቲካው ዘርፍ የሚሰሩ ይስሩ። በሰላም ሀገራችን ሰላም እንድትሆን ሁሉም እንዲስማማ ሁሉም በጋራ ቤቱ በጋራ እንዲኖር ምኞታችን መሰራትም አለበት። ያንን እንፈልጋለን። ከዛ ውጪ ደግሞ በሌላው ዘርፍ በኢኮኖሚ ማየት አለ። ኢኮኖሚን ሳናይ ታይዘን እንወድቃለን። ያ መስራት አለበት ብዬም ስለማምን ነው ይህንን ማደርገው። ስለዚህ የህብረት ስራ ማህበራት
መስፋፋት አለባቸው። ለዚህ መስፋፋት የህብረት ስራ ማህበራትን እገዛ ፋይናንስ የሚያደርግ ፋውንዴሽን መመስረት እንችላለን። ያ ፋውንዴሽን በሂደት ደግሞ የህብረት ስራ ማህበራት ተደራጅተው አንድ ላይ ኔትወርክ ሲፈጥሩ የራሳቸው የህብረት ስራ ማህበራት ማስፋፊያ የራሳቸው ባንክ ይፈጥራሉ። የራሳቸው ባንክ ለዛ የሚውል በትርፍ ላይ የተመሰረተ የባንክ ንግድ መቆመሪያ ሳይሆን ለእውነተኛ ህይወት መለወጥ የሚውሉ ነገሮችን መስራት ይሆናል። ይሄ ከፍሪ ማርኬት የግለሰብ ህይወትን ብቻ የተወሰነውን ብቻ ይዞ የመውጣት አስተሳሰብ ከዛ መውጣት አለብን። ጠቀሜታ የለውም። በአሁኑ ጊዜ ይኖር ያሉ ይስሩ፣ ግን አጠቃላይ እንደ ህብረተሰብ እንደ ሀገር ማየት አለብን። እያንዳንዱን አካተን ታይዘን ከችግር ወጥተን የተሻለ ኑሮ ውስጥ የምንገባበትን ነገር ነው ማሳያቸው። ይሄ ደግሞ እየተደረገ ነው ያለው በተለያዩ ሀገሮች ውስጥ በፍጥነት። እንግዲህ ከአሜሪካን ሀገር በላይ ካፒታል ፍሪ ማርኬት ተብሎ የሚቀነቅንለት ሀገር የለም። በዛ ውስጥ ራሱ በደረሰባቸው ችግር የተነሳ አሁን ያልኳቸው ነገሮች በፍጥነት እየተከናወኑ መንግስትን በተለያየ ፖሊሲ እየደገፈ ነው ያለው። ለምሳሌ የፀሐይ ብርሃንን በመሰብሰብ ፀሐይ እንግዲህ እግዚአብሔር የሰጠችን በሰማይ ላይ የምትገኝ አካል ነች እና ከዛ በመሰብሰብ ኤሌክትሪክ በመፍጠር በተለያየ ቦታ ተደራጅተው የሚሰሩ ዜጎች አሉ። በየግለሰቡ ቤት በተለያዩ ድርጅት በማስገባ ምን በማለት ያ የሚሰራው ነገር ደግሞ የሚገርማቸው በጣም ርካሽና ፀሐይን ነው የምንጠቀመው በመሰብሰብ። ብዙ ነገሮች አሉ ያላየናቸው። ለዚህ ወሳኝ ምንም ጥያቄ መልስ የሌለው መሰባሰብ የህብረት ስራ መፍጠርን ይፈልጋል። ለዚህ ደግሞ ተግባራዊ መሆን እኔና እኔን መሰል ከኔ ጋር ያሉ እየተንቀሳቀስን ነው። የህብረት ስራ ማህበራት እንዲስፋፉ እየተንቀሳቀስን ነው ያለን። በቅርቡ ኢትዮጵያ ውስጥ በሚደረጉ አንዳንድ እንትኖች በግልጽም ማየት ይቻላል። ያን ማድረግ አለ። መሰባሰብን ይፈልጋል። ከዛ ምን እንደምንሰራ ስቴፕ ባይ ስቴፕ አሉ የሚያሳዩ የፕሮጀክቱ አካሎች ብዙ ነገር ያካተተ ግን ለኢኮኖሚ የሚውል ስራ ነው የምንሰራው። ያን ካልሰራን አሁን ካለው ብዙ አጨናናቂ ጉዳዮች አንፃር በጣም ጊዜ የማይሰጥ ጉዳይ ነው። ሰላም እንዲመጣ ምንጊዜም ጸሎታችን ነው። ጸሎት ብቻም ሳይሆን በተግባር እንዲሰራ ይህንን አካተው የሚንቀሳቀሱ አካላት በተቻለ መጠን ለሰላም መምጣት ቅድሚያ መስጠት፣ መነጋገር፣ መዋየት፣ ሰላምን ማዕከል አድርጎ መንቀሳቀስ። የትኛው የእምነት ሰው ሽማግሌ የትኛው ለዚህ ነገር መረባረብ አለበት። ከመሞት ከማለቅ ከመተላለቅ ምንም የሚመጣ የሚገኝ ነገር የለም። ከሰላም ግን ያለን ሀብት የትየለሌ ነው። ኢትዮጵያ ውስጥ ሀብት ሞልቷል። ሰላም ካለን ለሁላችንም የሚበቃ ነገር አለ። ለመሬትም ለምንም ነገር አንፋጅ፣ አንጣላ። በቂ it's more than enough። በኢትዮጵያ ውስጥ ያለውን ነገር ለመጠቀም ምንም ተጨማሪ ነገር አያስፈልግም። የሚያስፈልግ ሰላምና ለስራ ተግቶ መነሳት። በአጭር ጊዜ ውስጥ ደግሞ ውጤቱ ማየት ይቻላል። አስተሳሰባችን ለን ማይንድ ሴታችን የአእምሯችንን መቀየር እዚህ ላይ ነው መሰራት ያለበትና በተግባርም የምናደርገው ነው። ስለዚህ ይሄ ለህብረት ስራ ማህበራት ማስፋፊያ የሚሆን ፋውንዴሽን ሁሉም ይሳተፋል። በተቻለ መጠን በዚህ ቪዲዮ የሰማችሁ ካላችሁ እንዴት እንደሆነ በዝርዝር እንገልጽላችኋለን። ቢያንስ ይህንን የሰማ ሰው ቢያንስ ለ10 ሰው ይህን ሀሳብ ማስተላለፍ አለበት። ፋውንዴሽኑ አጠቃላይ ለስራ አጥነት፣ ለኑሮ ውድነት ችግር አጠቃላይ ኢኮኖሚ ውስጥ የሚሰራ ኢኮኖሚክ የሆነ የስራ እንቅስቃሴ ነው። ከወቅቱ ሁኔታ ጋር የሚሄድ ያንን ለመስራት ነው። ለሁሉም ዜጋ የሚሆን ማለት ነው። ስለዚህ ሰዎች እንዲሳተፉ እንዲሰባሰቡ ያስፈልጋል። በተለያየ ግሎባሊ በተለያየ ሀገር በእንደነዚህ የሚሰሩ አሉ። ኢንተርናሽናሊ እድሜ ለሳይንስና ቴክኖሎጂ ግንኙነቱ የተመቻቸ ነው።
ብዙ የእውቀት የሌላም ነገር የልምድ የብዙ ነገር ልውጥ ሁሉ ይደረጋል። ማድረግ እንችላለን፣ መውጣት እንችላለን። ያለንን መሬት እንዴት ነው የምንጠቀመው? ግብርናውን እንዴት አዘምነን እንዴት ለራሳችን የሚሆነውን ነገር አልፈን ለሌላው ምን ተርፋለን የሚለው ነገር ማድረግ እንችላለን። ግብርናውን ኢንዱስትሪውን ከትናንሽ ነገር ተነስተን እንዴት ማሳደግ እንችላለን? ይቻላል። ከልብ መነሳት፣ ለተግባራዊነቱ ተግቶ መስራት፣ አገርን እወዳለሁ የሚል ማንኛውም ዜጋ ለሀገር ህይወት ለህዝብ ህይወት መቀየር መስዋዕትነት ካልከፈለ በዘፈን በልመና በስለት በቀረርቶ በምንም መልኩ ሊመጣ አይችልም። ሊመጣ የሚችለው አንድና አንድ ነው። ተሰባስበን የምንሰራቸው ስራዎች በመሬት ላይ ሲታዩ ብቻ ነው። ስለዚህ በቅርቡ ፋውንዴሽን ምንድነው? ለህብረት ስራ ማህበራት የሚሆን ፋውንዴሽኑ ምንድነው የሚሰራው? ምንድነው የምናደርገው? ቀጥሎ የህብረት ስራ ማህበራት በየቦታው ሲመሰረቱ በተለያየ ኢኮኖሚክ ዘርፍ ላይ የራሳቸውን ስራ በሚሰሩበት ጊዜ የራሳቸውን የጋራ ባንካቸው፣ ለምሳሌ አንድ ሞዴል ስፔን ውስጥ ሞንድራገን የሚባል አካባቢ አለ። ስፔን ውስጥ ለዚህ የራሳቸው ዩኒቨርሲቲ ሁሉ አለ። ይህን የሚያሰለጥን ዩኒቨርሲቲ ያላቸው፣ ሆስፒታሎች አላቸው፣ የተለያየ ነገሮች ከስራ ውጪ ይህንን ሁሉ የሚያግዝ ማሰልጠኛ ትላልቅ ዩኒቨርሲቲዎች እንኳን አሉ። አንድ ሀገር ምሳሌ ናቸው። ሌሎችም ቦታቸው አለ። አሜሪካ ውስጥ አለ፣ ካናዳ ውስጥ አለ፣ ቻይና ውስጥ አለ። ህብረት ያስፈልጋል። ተሰባስበን የምንሰራቸው ነገሮች ምንም ነገር ለመስራት መሰባሰብን ይፈልጋል። ለዚህ ለፋውንዴሽኑ መቋቋም፣ ለህብረት ስራ ማህበራት መስፋፋት ምን ማለት በተግባር የሚሰሩ በወቅቱ ኢትዮጵያ ውስጥ ይህንን የሚያካሂዱ ይኖራሉ ብለን ፕላን አድርገን ነው ያለነውና ይህን ስንሰራ ዞሮ ህይወታችን ውስጥ ራሳችን እንለውጥ፣ ራሳችን ኢኮኖሚ ውስጥ ያለውን ነገር እንለውጥ ከሚል ተነሳሽነት ነው። አለበለዚያ ብናለቅስ በየቀኑ የኑሮ ውድነት ብናማር ምን ብንል የትም አይሄድም። የምንሰራው ስራ ብቻ ነው ውጤታማ ሊያደርገን የሚችለው። ስለዚህ ይህንን ቪዲዮ የምትከታተሉ አገር ቤት ያላችሁ በኢትዮጵያም ያላችሁ ለእንደነዚህ አይነት መንፈስ ተነሳሽ የሆናችሁ እንደውም በዚህ ቪዲዮ ኮሜንት በሚለው ክፍል ውስጥ ቢያንስ ለዚህ ነገር መሳተፍ ለዚህ ነገር እውን መሆን ድጋፋችሁን ለማሳየት ኮሜንት ላይ በጽሁፍ አኑሩ። ጽሁፍ ሎ ቢያንስ ለ10 ሰው ደግሞ አስተላልፉ። 10ዎቹም ተመሳሳይ ነገር እንዲያደርጉ አድርጓቸው። በውጪ ያለው በዲያስፖራ በተለያየ ሀገር ያለው ደግሞ ይህ ስራ አጥ የሆነው ወገናችን በተለይ ከተለያየ ዩኒቨርሲቲ ተመርቆ ያለው ወጣቱ ወደ ስራ እንዲገባ ከተፈለገ የተናጥል ስራ አያዋጣም። የሚሆነው የጋራ ነው። እነዚህ በጋራ የሚሰባሰቡበትን ነገር ለማድረግ ውጪ ያለው ትናንሽ ነገሮችን በዛ በዜጋው ስም እዚህ ስብስብ ውስጥ እንዲገባ በማድረግ የተወሰኑ አስተዋጽኦችን በማድረግ እንዲገባ በማድረግ እንዲንቀሳቀስ መርዳት ያስፈልጋል። ዘላቂ ነገር በእርግጥ ፋታ የሚሰጡ ዕለታዊ የሆኑ ችግሮች ይኖራሉ፣ እሱን እንፈታለን። ግን ዘላቂ ነገር እንዲሆን ማድረግ አለበት። ዘላቂ ሆኖ እራሱን የሚችልበትን ነገር አሳን አጥምዶ ከመስጠት አሳን እንዴት እንደሚያጠምድ ማሳየቱ ነው የሚበጀው። ውጭ ያለን የትኛዎቹም አካባቢ ይሁኑ አገር ቤት ያለውን ሰው ለመርዳት ማድረግ ያለብን ነገር ዘላቂ እንዲሆን ነው ማድረግ። በህብረት የውጭው ህብረት ሊኖረው ይገባል። ለማገዝ መሳተፍም ይችላል። በኢኮኖሚክ እንቅስቃሴ ውስጥ እዛ አገር ቤት ያለው ግን በአጠቃላይ ስብስብ መፍጠር አለበት። ኃይል መፍጠር። ያ ኃይል ኢኮኖሚያዊ እንቅስቃሴውን ትኩረት እንዲያገኝ ያደርገዋል። መለወጥ አለብን። ቁጭ ብለን አንድ አካል በአንድ አካባቢ ብቻ እንዲሰራለን ሁላችንም መንቀሳቀስ አለብን። ለዚህ ነገር ደግሞ
ወሳኝ ስራዎችን በተግባር ማሳየት አለብን። ስለዚህ ይህንን ሰዎች ይህን ቪዲዮ ሰብስክራይብ እንዲያደርጉ መረጃዎችን በተከታታይ ነው ቶሎ ምን ማድረግ እንዳለብን ሁሉ ከዛ ቀጣይ አገር ቤት የት አካባቢ ምን ማድረግ እንዳለብን የሚያሳዩ ኢኮኖሚ እንቅስቃሴዎችን እንጂ በመሬት ቁጭ ብሎ በማለት አይደለም። ያንን የምናደርጋቸው ስራዎች በቀጣይ ህብረተሰቡ ውስጥ ከገጠር እስከ ከተማ ኢኮኖሚ ውስጥ የሚታዩ ለውጦችን ለማምጣት ነው እንጂ ቁጭ ብለን የደቡብ አፍሪካ አይነት ቀውስና የተለያዩ ቀውሶች እንዲረባረቡ እንዲመጡብን ጊዜ ቦታ ልንሰጠው አይገባም። መስራት አለብን፣ እንችላለን። ለአጠቃላይ ሰላማችን ለአጠቃላይ ላለው ነገር ደግሞ የሚመለከታቸው አካሎች በእርግጥ ሁላችንን የሚያክልታል ትኩረት ሰጥተው እንዲሰሩና ሰላም እንዲሰፍን ጥረት ማድረግ አለ። ለሰላም ቅድሚያ መስጠት አለባቸው። ይሄ ቅድሚያ የምንሰጠው ምኞታችንም ነው ስራችንም ነው። ሌሎቻችን ደግሞ አንድ ነገር ላይ ብቻም ሳይሆን በኢኮኖሚ ሳናውቀው ይዞን የሚጠፋው ኢኮኖሚ ስለ ኢኮኖሚው ላይ መረባረብ አለብን። ያ ደግሞ የበለጠ ዜጎችን ያሰባስባል፣ ያረጋጋል። መስራት መቻል አለብን። ለዚህ የህብረት ስራ ማህበር ቅድሚያ የሚሰጠው ነው። ለዚህ የሚሆነው የፋይናንስ ሶርሶች አደረጃጀቶች አሉ፣ እየተነደፉ ነው ያሉት። በዛ መልኩ ነው የምንሄደው። አሁን በዚህ ቪዲዮ የምላችሁ ነገር ምንድነው? ይህን የሰማችሁ ይህን ቪዲዮ ቢያንስ ለምታውቋቸው 10 ሰዎች ሼር አድርጓቸው። ሼር እንዲያደርጉ ብቻም ሳይሆን ላይክ እንዲያደርጉ፣ ሰብስክራይብ እንዲያደርጉ፣ ኮሜንት ላይ ደግሞ ይህንን ሀሳብ ደግፈው የመሳተፍ ፍላጎታቸውን ማሳየት መቻል አለባቸው። ምክንያቱም የምናደርገው ነገር ኢኮኖሚያዊ እንቅስቃሴ ከምንም ነገር ንክኪ የለው፣ ህይወትን ማዳን ነው። ይሄ የፈጣሪን ስራ መስራት ማለት ነው። ኢኮኖሚ ላይ መስራት፣ ነፍስን ማዳን፣ ለኢኮኖሚ የሚያስፈልጉ ነገሮች የታወቁ ናቸው። ህይወትን ማቆያ የምንሰራቸው ዘላቂ ነገሮችን የምንሰራቸው ናቸው። ይሄ ኢየሱስ ክርስቶስ በምድር ላይ ሳለ ሲለው የነበረ ሲያደርገው የነበረ ስራ ነው። ለህይወት ለነፍስ ቅድሚያ እንስጥ እናድርግ ስንል ኢኮኖሚ ይሄ ነው። በቃ እዚህ ላይ እንሰራለን። ብዙ አማራጭ ብዙ መንገዶች አሉ። ሳይንስና ቴክኖሎጂን በቀላሉ ተጠቅመን ብዙ ነገሮችን መስራት እንችላለን እንጂ ዝም ብሎ በመማረር በለቅሶ በሐዘን በእንጉርጉሮ በምንም መልኩ ከዚህ ልንወጣ አንችልም። ከዚህ መውጫው አንድና አንድ ነው፣ መሰባሰብ፣ ማቀድ፣ መተግበር። ለዚህ የህብረት ስራ ማህበራትን ማቋቋም ወሳኝ ነው። ከግብርናው እስከ ከተማ ኢንዱስትሪ እንዴት እንደሚተሳሰርና እንዴት እንደሚሰራ በዝርዝር እንወያይበታለን፣ እናደርገዋለን እንጂ ሰዎች ዜጎች ህይወት ሲጎዳ ሲጠፋ ማየት አንፈልግም። ማድረግ በምንችለው ነገር ችላ ብለን ልናጣ አይገባም። ይሄ ደግሞ የትኛውም ዓለም ዙሪያ የሚደረግ ነገር ነውና እዚህ ላይ ወደኋላ አንበል። ይሄንን ወዲያው ላያችሁ ለተረዳችሁ አስተዋጽኦአችሁ ኮሜንት ላይ ሐሳባችሁን መስጠት፣ ቢያንስ ለ10 ሰው ደግሞ ይሄን ነገር ማዳረስ ፍጥነት እንዲኖረው ስራችን አቅም እንዲኖረው አቅም እንዲፈጥር መስራት አለብን። በተለይ በውጭ ያለነው ኢኮኖሚው ላይ አስተዋጽኦ ለማድረግ ከልብ የምናደርጋት ነገር ዘላቂ እንዲሆን ነው ማድረግ። ዘላቂ የምንለው ምንድነው? ስራ ያጣው ዘላቂ ስራ እንዲሰራ የሚፈጥር አቅም ነው መፍጠር ያለብን። እነዚህ ነገሮች ካደረግን በእርግጠኝነት ብዙ ነገሮች ይቃለላሉ። ሌላ ቀርቶ የሚያፋጁን ብዙ ነገሮች ራሳቸው በዚህ ውስጥ ይፈታሉ ብዬ አምናለሁ። ካለው ታሪክ ካለው እውነታ አንጻርም ደግሞ ይሄ ነው የሚሆነው። ምክንያቱም ህይወት እየጣመ ሲመጣ ሰው ህይወት እያጣጣመ ሲመጣ አካባቢውን ምኑንም በእንክብካቤ መያዝ ይፈልጋል። ምንም ይሁን የተረጋጋ ህይወት ካለው የተረጋጋ
የሚፈልገው መሰረታዊ ነገሮች እያገኘ ሲሆን አካባቢው ራሱ እንዲረበሽም አይፈልግም፣ ምንም ነገርም እንዲመጣም አይፈልግም። ብዙ ፖለቲካዊ ማህበራዊ ቀውሶችን የሚፈቱበት ታሽ መንገዶች ውስጥ ለውስጥም አሉ። ኔትወርክ ነው። ኢኮኖሚ፣ ማህበራዊ፣ ፖለቲካዊ ኔትወርክ የሆነ የማህበረሰብ ስርዓቶች ናቸው። ስለዚህ በስተመጨረሻ የምላቸው ቪዲዮን ከመዝጋቴ በፊት የህብረት ስራ ማህበራት ማስፋፋት ፋታ የማይሰጥ ነገር ነው። እንኳንኛ ሌሎች ያደጉ ሀገሮችም እንደገና ለመጠቀም እየሰሩ ነው ያሉት። በቴክኖሎጂ አጣጥመው አዳዲስ ነገሮችን ከተውበት፣ ድሮ ያልነበሩ አዳዲስ ነገሮች ገብተውበት፣ በፊት ደግሞ ያልሰሩ የተበላሹ ነገሮችን በማስተካከል ፈጣን ኢኮኖሚ ለውጥ የሚመጣበት እየተሰራ ስለሆነ ለዚህ ዝግጁ መሆን ፍላጎታቸውን ደግሞ በዚሁ ቪዲዮ ኮሜንት በሚለው ክፍል ውስጥ ማኖር መቻል አለባቸው። ለተለያዩ ሰዎችም ደግሞ ማስፋፋት ላይክ ሼር በሚለው እያደረጋችሁ ስታስፋፉ ሌሎችም እንዲያዩና ለዚህ ነገር እውን መሆን መስራት ይፈልጋል በጋራ። ሌላው ለእንደነዚህ አይነት የሚያገለግሉ ተቋማቶችን እንፈጥራለን። ኢንስቲትዩሽንስ ላይክ እንደ ፋውንዴሽን ያልኳቸው የህብረት ስራ ማህበራትን ፋይናንስ የሚያደርግም በእውቀትም የሚያደራጅ የእውቀትም ማስፋፋትንም ጭምር ቴክኒካል ነገሮችን እገዛ የሚያደርግ ፋውንዴሽን በህዝብ በሚፈጠር ፋውንዴሽን እንፈጥራለን ማለት ነው። በሂደት የተለያዩ ማህበራት ተፈጥረው በዛ ኔትወርክ በፋውንዴሽኑ ምክንያት የሚፈጠሩ የህብረት ስራ ማህበራት በኔትወርክ ታይዘው እነሱ ደግሞ የራሳቸው የሆነ ለሱ ማስፋፊያ ማገዣ የሚሆን ባንክ ይፈጠራል ማለት ነው። ከነበሩት ባንኮች የተለየ ቶታሊ የተለየ ህብረተሰብን በፍጥነት የሚያሳድግ አይነት ስራን የሚከተል የባንክ አይነት ነው የሚፈጠረው። የተለመደው አይነት አይደለም። እንደነዚህ አይነቶች ይሰራሉ። ሌሎችም እየሰሩት ነው ያሉት ጠቀሜታ ስላለው ማለት ነው። ሌሎችም ዘርዝረን የምናያቸዋል። እነዚህ ነገሮች ይኖራሉ። ስለዚህ ሙሉ ትኩረታቸው ሙሉ አቅማቸው ለዚህ ሆኖ አንድ ነገር ላድርግ ብላችሁ ስትነሱ ለሌላም ብቻ ለራሳችን ለእያንዳንዱ ለራሳችን ይሁን እንደዚህ ሳደርግ ለራሴም ጭምር ነው። አገሬ ውስጥ ለምኖርበት አካባቢ ለምኖርበት ማህበረሰብ ውስጥ ለራሴም ጭምር ነው የማደርገውና ስናደርግ ሁላችንንም ነው የሚያካትተው። እዚህ ለሌላው ደግሞ ሳደርግ የበለጠ ለራሴ አመቻቸውት ማለት ነው። ያ ሰው ኑሮ ቢሻሻል ከኔ ጋር ቢያድግ ምን ቢል የበለጠ ተጠቃሚ መሆኑን አስባለሁ። ፖዚቲቭ ሰም ጌም የምንለው ይሄ ዜሮ ሰም ጌም የምንለው በኢኮኖሚክስ የመጠፋፋት ኔጌቲቭ ፖዚቲቭ ተጠፋፍቶ ዜሮ መሆን። የፖዚቲቭ ሰም ጌም የምንለው ደግሞ ተደማምረን የበለጠ እንሆናለን የማለት አስተሳሰብ ነው። ፖዚቲቭ ሰም ጌም የምንለው በርግጥ ኔጌቲቭ ሰም ጌምም አለ። ከዜሮ በታች የባሰ ያለንን ራሱ ለማጥፋት የምናደርግበት ኔጌቲቭ ሰም ጌምም አለ። ዜሮ ሰም ጌም ያለን አጣፍቶ በዜሮ አጣፍቶ ቁጭ ማለት ነው። ፖዚቲቭ ሰም ጌም የምንለው ደግሞ ሁላችንም የአንዱ ማደግ ለሁሉም ጠቃሚ ነው ብሎ የማሰብ አስተሳሰብ ነው እንጂ እኔ ለማደግ ሌላኛው መድከም መጎዳት አለበት የሚለው አስተሳሰብ እሱ አደጋ ነው። እሱ ፍራቻ ነው። ሁላችንም አንድ ላይ ስናድግ ፖዚቲቭ ሰም ጌም የሚለውን እንፈጥራለን። ያ ነገር ደግሞ የተቀደሰ አምላክም የሚወደው ለስጋ ብቻም ሳይሆን ለነፍስም የሚሰሩ ስራዎች ያሉበት ስራ ስለሆነ ለዚህ መነሳሳት ትልቅ ነገር ነው ብዬ አስባለሁ እንደ ዜጋ። በዚሁ የዛሬ ቪዲዮን አጠናቅቃለሁ።
አብራችሁን እስካሁን ስለቆያችሁ እጅግ በጣም አመሰግናለሁ። በሚቀጥለው በዝርዝር ጉዳዮችና በሌሎች ነገሮች በእናንተም ጥያቄዎች ላይ አተኩሬ የምመጣበት ይሆናል። የምናቆመው አይደለም፣ ብዙ ነገሮችን በፍጥነት መስራት ስላለብን ማለት ነው። ከዛው ድረስ በሰላም ቆዩ፣ በሰላም ያገናኘን እያልኩ በዚሁ ሰናበታችኋለሁ።